በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ በመላው ዓለም ሆናችሁ ይህንን ፕሮግራም የምትከታተሉ አይንተ እግዚአብሔር አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ በደመ ክርስቶስ የተዋጃችሁ አባቶች፣ እናቶች፣ እህቶች፣ ወንድሞች ሰላም እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር አምላክ እየረዳን እየደገፈን ዛሬ መጻጉዕ ሳምንት ላይ አርብ ላይ ደርሰናል። ነገ እንግዲህ የደብረ ዘይት ዋዜማ ነው። እኩለ ጾም ላይ ደርሰናል ማለት ነው። ጊዜው መሮጡ ከዚያውም ጋር የእኛም ዕድሜ እየፈጠነ ነው ማለት ነው። እንግዲህ እግዚአብሔር አምላክ በረዳን መጠን በዚህ በአብይ ጾም በየዕለቱ የእግዚአብሔር ቃል የአባቶቻችን ትምህርት በተለይም የቅዱስ ያሬድ ትምህርት እኔና እናንተን ወደ ውስጥ ወደ ራሳችን እንድንመለከት እያደረገን ነው። ዛሬም እግዚአብሔር በዚያ ውስጥ ያስተምረናል። በዚህ የዩቲዩብ ቻናል ላይ የሚተላለፉት እነዚህ አጫጭር ትምህርቶችን በአንድ ላይ ለማግኘት እንድትችሉ ፕሌይሊስት ይዘጋጅልን ብላችኋል አንዳንዶቻችሁ። በዛ መሰረት በፕሌይሊስቱ ላይ አድርገናል። በአብይ ጾም የተሰጡ አጫጭር መንፈሳዊ ትምህርቶች በሚል ርዕስ አስቀምጠነዋል። ስለዚህ ያለማቋረጥ ለመስማት ለምትፈልጉ እዚያ ላይ አስቀምጠንላችኋል። በዚህ አጋጣሚ አሁንም እንደገና በሰብስክራይብ በማድረግ ቻናሉን እንደዚሁም ደግሞ የቻናሉ አባል በመሆን ድጋፋችሁን እየገለጣችሁ ያላችሁ እግዚአብሔር ይባርካችሁ እንላለን። ዛሬ ቅዱስ ያሬድ በጣም ጥልቅ የሆነ ነገር ለእኔና ለእናንተ ይነግረናል። ምክር ነው የሚሰጠን ዛሬ። ይሄ ምክር በጌታችን በመድኃኒታችን በኢየሱስ ክርስቶስ ትምህርት ላይ የተመሰረተ ምክር ነው። ወአንተሰ አመክር ርእሰከ፣ አንተ ግን ራስህን መርምር ይለናል። ዛሬ ትንሽ የምንነጋገረው ስለዚህ ነው። አንተ ግን ራስህን መርምር። አንዱ የዚህ የሶሻል ሚዲያ መምጣት እንደዚሁም ደግሞ የቴክኖሎጂው መብዛት፣ የኢንፎርሜሽኑ ጋጋታ፣ ጩኸቱ፣ ኖይዙ አንድ ያደረገብን ወይም ደግሞ ያስቀመጠብን መንፈሳዊ እንቅፋት ቢኖር ወደ ውስጥ ራሳችንን እንዳንመለከት፣ ወደ ራሳችን እንዳናይ፣ ወደ ራሳችን እንዳንመለከት ማድረጉ ነው። ስለዚህ በዚህ ዘመን ሰዎች በጣም ከየትኛውም ክፍለ ዘመን በተለየ መንገድ ስለ ብዙ ነገር፣ ብዙ አስተያየት፣ ብዙ ዕውቀት፣ ብዙ ኢንፎርሜሽን የሚያገኙ ቢሆንም ራሳቸውን የዘነጉበት ዘመን ላይ ነው ያለ ነው። ራሳችንን የዘነጋንበት ዘመን ላይ ነው ያለ ነው። በዚህ ምክንያት መጎዳታችንን እንኳን እረፍት የሚያስፈልገን መሆናችንን እንኳን የምናውቀው ስንወድቅ መሬት ስንይዝ ነው። እና አንዱ የቤተ ክርስቲያን መንፈሳዊ ሕይወት ማለት አጽዋማቱ፣ ቅዳሴው፣ በዓላቱ፣ ሌላውም ነገር አንዱ የሚያደርጉልን ነገር ቢኖር ወደ ውስጥ ወደ ራሳችን እንድንመለከት ነው የሚያደርጉት። እና ቅዱስ ያሬድ ከጌታ ትምህርት ጋር ማለትም በተለይም በማቴዎስ ወንጌል ምዕራፍ 6 ላይ ከሚገኘው ቃል ጋር አያይዞ ይሄንን ሲናገር በጣም በሚገርም ሁኔታ ይናገራል። ምን ይላል? አንተ ግን ራስህን መርምር፣ ሰውም እንደምትጾም አይወቅ። ምጽዋትህን ስትሰጥ ለሰው ዓይን አታድላ፣ በፊትህ አዋጅ አታስነግር ይልና ከዛ እንዲህ ይላል፣ በስውር የሚያይህ አባትህ በግልጥ ይከፍልሃል። ስለዚህ ይሄ ራስን መመርመር የሚመጣው ገለል በማለት
ወደ እልፍኛችን በመግባት ነው፣ ወደ ልባችን እልፍኝ። ስለዚህ ጾማችን ራሱ፣ ምጽዋታችን ራሱ፣ ጸሎታችን ራሱ ዓላማውና ግቡ ራሳችንን እንድናይ የሚያደርገን ነው። ለምሳሌ እዚህ ጋር ጥያቄ ሊነሳ ይችላል። እሺ ጾሙስ፣ እሺ ጸሎቱስ፣ እሺ ምጽዋቱ በምን መንገድ ነው ራስን ወደ መመርመር የሚያመጣን ካልን፣ ብዙ ጊዜ ራሳችንን እንድንዘነጋ የሚያደርገን ከቁሳዊው ዓለም ጋር ያለን አታችመንት ነው። ከቁሳዊው ዓለም ጋር ያለን ግንኙነት ነው። ምጽዋት ከዚያ እንድንላቀቅ ያደርገናል። ማለት ገንዘብ የኛ መሳሪያ እንጂ እኛን የሚገዛን እንዳልሆነ እንረዳለን። ስለዚህ ያለንን ነገር ሁሉ፣ ሀብታችንን፣ ንብረታችንን ሁሉ ለእግዚአብሔር ክብር ማዋል እንዳለብን ስለምንረዳ የዛን ጊዜ ወደ ውስጣችን መመልከት እንጀምራለን። እግዚአብሔር ሆይ ይህንን ገንዘብ፣ ይህንን ቤት፣ ይህንን ንብረት የሰጠኸኝ ለምንድን ነው? ያ ብቻም አይደለም። ልጆች ለምሳሌ የእግዚአብሔር በረከት ናቸው። ስለዚህ እነዚህ ልጆች የሰጠኸኝ ምን እንዳደርጋቸው ነው? እንዴት እንዳሳድጋቸው ነው? በምን መንገድ ነው ማሳድገው? ስለዚህ ስላለንም ንብረት ይሁን ስላለንም እግዚአብሔር ስለሰጠን ልጆችም ይሁን እግዚአብሔር አምላክ ጥበብ እንዲሰጠን፣ ማስተዋል እንዲሰጠን፣ ልጆቻችንን በእንዴት ያለ መንገድ ማሳደግ እንዳለብን እግዚአብሔር መንገዱን እንዲመራን እንጠይቃለን ማለት ነው። እግዚአብሔር ማስተዋልን እንዲሰጠን እንጠይቃለን ማለት ነው። ስለዚህ በእያንዳንዱ ነገር ላይ፣ በእያንዳንዱ እርምጃችን ላይ ወደ ራሳችን እንመለከታለን። እግዚአብሔር የሚያሳየንን፣ እግዚአብሔር የሚያመለክተንን እናደምጣለን ማለት ነው። ስለዚህ ቅዱስ ያሬድ ለዚህ ነው ከመጀመሪያው ማለት ስለዚህ ነገር እንዴት መጾም እንዳለብን፣ እንዴት ምጽዋታችንን መስጠት እንዳለብን ሲናገር ወአንተሰ አመክር ርእሰከ፣ አንተ ግን ራስህን መርምር የሚለን። እንኳን አይደለም እስከ መጨረሻው ሌላው ቀርቶ ወደ ሥጋው ደሙም ለመቅረብ ስንዘጋጅም ማድረግ ያለብን ነገር ይሄ እንደሆነ ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች ስለ ቅዱስ ሥጋውና ስለ ክቡር ደሙ በተናገረበት አንቀጽ ላይ ተናግሯል። ምንድን ያለው? ራሳችንን ብንመረምር ባልተፈረደብንም ነበር ይላል። ራሳችንን ማየት፣ ራሳችንን መመልከት ማለት ንስሐ ማለት ለምሳሌ ለቅዱስ ሥጋው ለክቡር ደሙ የመጀመሪያው ፕሪኮንዲሽን ቅድመ ሁኔታ ንስሐ ነው ማለት ኃጢአተኝነትን መገንዘብ ነው። ማረኝ ማለት ነው። ይቅር በለኝ ማለት ነው። ሌላ ምንም ቅድመ ሁኔታ የለውም። ስለዚህ ወደዛ ነገር ሰዎች መምጣት የሚችሉት እንዴት ነው? ማረኝ ማለት የምንችለው ዝም ብሎ የሃይማኖት ጃርገን አይደለም። በነገራችን ላይ ማረኝ እውነተኛ ነገር ነው። የእግዚአብሔርን ምሕረት እያንዳንዳችን ያስፈልገናል። ከርዕሰ ሊቃነ ጳጳሳቱ ጀምሮ እስከ አጻዊ ሆህት ድረስ በአገልጋዮች ደረጃ ምዕመናንም፣ ወንዶችም፣ ሴቶችም፣ ታላላቆችም፣ ታናናሾችም፣ አረጋውያንም፣ ወጣቶችም ሁላችንም የእግዚአብሔር ምሕረት ያስፈልገናል። ነገር ግን አንድ ሰው ማረኝ ማለት የሚችለው ያ የኃጢአት ኮንቪክሽን፣ የኃጢአት ወቀሳ በልባችን ሲኖር ነው። ስንወቀስበት ነው፣ ስንጸጸትበት ነው። ያንን ማየት የምንችለው ደግሞ የወደቅንበትን ስፍራ ስናይ ነው፣ የወደቅንበትን ሁኔታ ስንገነዘብ ነው። አለበለዚያ ግን ዝም ብለን በሩጫ በጥድፊያ ዓለም ላይ ከሆነ ያለ ነው፣ ዝም ብለን በራሳችን ዓለም ከሆነ ያለ ነው፣ የንስሐ ሕይወት አይኖረንም። የንስሐን ነገር መመልከት አንችልም። ለዚህ ነው ሐዋርያው ቅዱስ ጳውሎስ ራሳችንን ከመረመርን ያለው። ምክንያቱም አንዳንዶች ራሳቸውን ሳይመረምሩ፣ ራሳቸውን ሳያዩ፣ ራሳቸውን ሳይመለከቱ ወደ ጥፋት መንገድ ሄደዋልና። ባነብላችሁ ደስ ይለኛል። ምዕራፍ 11 ላይ ስለ ቅዱስ ቁርባን የተናገረበት ቦታ ላይ ሲናገር እንዲህ ይላል። ስለዚህ ሳይገባው ይህን ህብስት የበላ ወይንም የጌታን ጽዋ የጠጣ ሁሉ የጌታ ሥጋና ደም ዕዳ አለበት። ምክንያቱም ዝም ብሎ ሲምቦል ስላይደለ ማለት ነው። ዝም ብሎ ተራ ህብስት ወይንም ደግሞ ተራ ጽዋ ስላይደለ ያንን ህብስት የበላ ያንን ጽዋ የጠጣ የጌታ ሥጋና ደም ዕዳ አለበት። ሰው ግን ራሱን ይፈትን፣ እንዲሁም ከእንጀራ ከህብስቱ ይብላ ከጽዋውም ይጠጣ። ሳይገባው የሚበላና የሚጠጣ የጌታን ሥጋ ስለማይለይ ለራሱ ፍርድ ይበላልና ይጠጣልምና። ስለዚህ በእናንተ ዘንድ የደከሙና የታመሙ ብዙዎች አሉ፣ አያሌዎችም አንቀላፍተዋል።
ራሳችንን ብንመረምር ግን ባልተፈረደብንም ነበር። ነገር ግን በተፈረደብን ጊዜ ከዓለም ጋር እንዳንኮነን በጌታ እንገሥጻለን። ስለዚህ ቁጥር 28 ላይ አይታችሁ ከሆነ ሰው ግን ራሱን ይፈትን ይላል። እንደገና ደግሞ ራሳችንን ብንመረምር ግን ባልተፈረደብንም ነበር። ስለዚህ ቅዱስ ያሬድ ከዚህም ነው የወሰደው። አንተስ አመክር ርእሰከ፣ አንተ ግን ራስህን መርምር፣ ራስህን ፈትን ያለው ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች የተናገረውን ይዞ ነው። ስለዚህ ራሳችንን ወደ ራሳችን መመልከት፣ ወደ ራሳችን ማየት ያስፈልጋል። በዚህ ስፍራ ላይ በተደጋጋሚ ስናገረው የነበረውን ዛሬ የምናገራለሁ። የክርስትና ጉዞ ወደ ልብ የሚደረግ ጉዞ ነው። ወደ ሰዎች መመልከት፣ ጣት መጠቆም አይደለም። ብዙ ጊዜ በዚህ ዘመን እንደሚደረገው ማለት ነው አይደለም። የሌላውን ሰው አቋቋም፣ አካሄድ፣ አቃቂር ማውጣት አይደለም። ወደ ልብ የሚደረግ ጉዞ ነው። አንዳንዶቻችን ደግሞ ዝም ብለን መንፈሳዊ ሕይወት አድርገን የያዝነው በቃ ያንን አለመቅመስ፣ ያንን አለመንካት፣ ያንን አለማድረግ የሆነ ሬጉሌሽን ላይ ነው ያለ ነው። በቃ ያችን ማድረግ፣ ያችን አለማድረግ፣ ያችን እንትን ማለት እና በዛ ምክንያት ውጫዊው ላይ ስናተኩር፣ አፋዊው ላይ ስናተኩር የውስጡን ነገር ረስተነዋል። በጣም ለጥቃቅኗ ነገር መንፈሳዊ ለሆነች መንፈሳዊ ነገሮች ናቸው ተብለው ለሚታወቁ አፋዊ ድርጊቶች፣ ለጥቃቅኑ ነገር በጣም የሚጨነቁ በጣም የሚያስቡ ሰዎች ነገር ግን ልባቸውን ይዘነጓሉ። ይቅር ለማለት ኃይለኞች የሆኑ ቂመኞች፣ ተንኮለኞች፣ ተሳዳቢዎች፣ አፋቸውን ወደ ኋላ ማድረግ መጠበቅ የማይችሉ ነገር ግን በቃ ትንሽ ነገር ትንሽ ያቺ ሕግ ያቺ ስርዓት ዝንፍ ያለች ከሆነ ዘራፍ የሚሉ አሉ። ያን መጠበቅ ባልከፋ አለ ወልደ እግዚአብሔር ኢየሱስ ክርስቶስ። ያንን ውጫዊ የሆነውን ነገር መጠበቅ በራሱ ጥሩ ነገር ነው፣ ግን ዋና ነገር አይደለም። ዋና ነገር አይደለም። ኢትዮጵያውያንና አሁን ደም ለመቃባት ያደረሰን ይሄ ነው። አፋዊ ነገር ላይ በጣም እንጨነቃለን፣ ነገር ግን ልባችንን ዘንግተነዋል። ወአንተስ አመክር ርእሰከ፣ አንተ ግን ራስህን መርምር፣ ራስህን እይ። ስለዚህ ቅዱስ ጳውሎስ ያለው ይህንን ነው። የቆሮንቶስ ክርስቲያኖች ያላቸው ምንድን ነው? ሳይገባችሁ ወደ ጌታ ስጋና ደም እንዳትቀርቡ ተጠንቀቁ። በነገራችን ላይ አይገባኝም እያልን ነው የምንቀርበው። ለምንድን ነው ታዲያ እዚህ ጋር እንደገና ሳይገባው የሚለውን ቃል የተናገረው? ሁለቱ ልዩነት ስላለው ነው። ሳይገባው ማለት ራሱን ሳይመረምር፣ ራሱን ሳይፈትን፣ ከቂም ከበቀል ነፃ ሳይሆን ወይም ደግሞ እግዚአብሔር እንዲረዳው ምሕረቱን እንዲያደርግለት ኃጢአቱን ሳይናዘዝ ማለት ነው። በሌላ በኩል ግን ያም ሆኖ ግን ደግሞ ኃጢአተኛና በደለኛ እንደሆነ የእግዚአብሔር ምሕረትና የእግዚአብሔር ይቅርታ እንደሚያስፈልገው አምኖ መቅረብ አለበት። ለዚህ ነው አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ርኩስ ከሆነች ከቤቴ ጠፈር ትገባ ዘንድ የሚገባኝ አይደለሁም፣ እኔ አሳዝኛለሁና በፊትም ክፉ ስራ ሰርቻለሁና እንድንል የሚያደርገን። ስለዚህ ራሳችንን ልንመረምር ይገባል። ራሳችንን ልናይ ይገባል። ለዚህ ነው የእግዚአብሔር ቃልም ቅዱስ ያሬድም እናንተ ግን ራሳችሁን መርምሩ የሚለን፣ ራሳችሁን እዩ የሚለን። ገዳማውያን አባቶች ለዚህ ራሱ ሜተድ ሰጥተውናል፣ ዘዴ ሰጥተውናል። ራሳችንን የምናይበት ማለት በቀን የተወሰነ ሰዓት በተለይም ወደ መኝታችን ከመሄዳችን በፊት ጸጥ ብለን ቁጭ ብለን ቀናችንን እንደገና ማየት እንዳለብን ይመክሩናል። በቀናችን ውስጥ በተለይ ሁለት ነገሮችን እንድናይ ይነግሩናል። አንደኛ ወደ እግዚአብሔር የቀረብንበት ጊዜ ምን ጊዜ ነበረ? ማለት ጥልቅ የሆነ ምሕረቱን ቸርነቱን ያየንበት፣ የተደነቅንበት፣ የተደሰትንበት ኢቨን ሌላው ቀርቶ በሐዘናችንም ሰዓት የእሱን ሀልዎት የእሱን ፕሬዘንስ ያየንበት ምን ጊዜ ለነበር ያን አይተን ስለዚያ እግዚአብሔርን ማመስገን፣ በዚያ ውስጥ እግዚአብሔር ያስተማረንን እግዚአብሔር ያሳየንን መመልከት፣ ይሄ መጀመሪያው አንደኛው ነገር ነው። ምክንያቱም ብዙ ጊዜ የተደረገልን ነገር የምንዘነጋው ለማመስገን ለማሰላሰል ጊዜ ስለሌለን ነው። መዝሙረ ዳዊትን ተመልከቱ።
መዝሙረ ዳዊት ልመና እንዳለው ጸሎት እንዳለው ሁሉ እግዚአብሔር ለሕዝቡ ያደረገውን ታምራት ከግብፅ ከወጡበት ጊዜ ጀምሮ አንዳንዴ እንዲሁም ለእነ አብርሃም ያደረገውን ሁሉ ጀምሮ ነው የሚናገረው። ያንን እንደገና አስቡት ነው የሚለው። እንዲሁም እግዚአብሔርን አስብልን ይላል ማለት ያደረክልንን ያንን አስበው ይላል እና እኛንም አስቡት ይለናል። እግዚአብሔር ለእስራኤላውያን እንዲህ ነው የሚላቸው፣ አስቡ ይላቸዋል። ስለዚህ ማሰብ አለብን። በዚያ ቀን እግዚአብሔር ያደረገልን ነገር ምንድን ነው? አንዳንድ ጊዜ አይታችሁ ከሆነ እኔም የራሴንም ሕይወት ነው እዚህ ላይ የምናገረው። እግዚአብሔር ያደረገልን ትናንት እግዚአብሔር ያደረገልን ነገር ረስተነዋል። ዛሬ እንደ አዲስ ነው ያለን። ለምን? ምክንያቱም ቁጭ ብለን ቆም ብለን ያንን የምናይበት ያንን የምንመለከትበት ጊዜ የለንም። ያንን የምናይበት ጊዜ የለንም። ስለዚህ ያን ጊዜ ማምጣት አለብን። እግዚአብሔር ከኛ ጋር የተገናኘበት፣ እግዚአብሔር ለኛ ያስተማረበት፣ እግዚአብሔር እኛን ያጽናናበት፣ የጠበቀበት፣ የታደገበት፣ የመገበበት፣ በመግቦቱ እርሱን ያየንበት፣ በጥባቆቱ እግዚአብሔርን ያየንበት ያን ጊዜ ማየት ይኖርብናል። በሌላ በኩል ደግሞ ውሏችን አንዳንዴ ሁሌ አልጋ ለአልጋ ላይሆን ይችላል። ሁሌም እግዚአብሔርን ደስ የሚያሰኝ ነገር አድርገናል ማለት አይደለም። እግዚአብሔርን ያሳዝንበት ጊዜ አለ ወይ? ከእግዚአብሔር የራቅንባት ሰዓት ምንድን ነበረች? ወደዛስ የወሰደን ምንድን ነበር? ያን ስናስብ ደግሞ ንስሐ መግባት ይኖርብናል። ከዚያ የምንማረው ነገር ምንድን ነው? ጻድቅ 7 ጊዜ ይወድቃል፣ 7 ጊዜ ይነሳል። ስለዚህ ከስህተታችን መማር ይኖርብናል። አሁንም ብዙዎቻችን የንስሐ ሕይወት የማይኖረን ምክንያቱም ውድቀታችንን እንደገና መለስ ብለን አናየውም። እንበልና ለምሳሌ ወደ ሱፐርማርኬት ሄዳችሁ አንድ ሰው ፕሮቮክ አደረጋችሁ፣ የማይገባ ቃል ተናገራችሁ። ለጊዜው በጣም ባልተናገርኩ ኖሮ ወይም ደግሞ ያ ቃል ካፌ ባልወጣ ኖሮ አላችሁ። ከዛ ትረሱታላችሁ። ነገም እንደገና ያ አፍ ይተላለፋል እንደገና። ነገር ግን የዛን ቀን ግን ቁጭ ብለን መለስ ብለን አይተን ያንን ሕይወታችንን ከእግዚአብሔር የራቅንበትን እግዚአብሔርን ያሳዝንበትን በእግዚአብሔር ፊት ንስሐ ምንገባበት ከሆነ ትምህርት ይሆነናል። ቃሉን በልባችን መሰወር እንጀምራለን። ማለት አንደበታችንን መጠበቅ እንዳለብን፣ ስሜታችንን መግታት እንዳለብን፣ የቁጣ ፍትወት ወደ አእምሯችን ሲመጣ ከዚያ መራቅ እንዳለብን የዛን ጊዜ ማየት እንጀምራለን። ዛሬ ለእናንተ ይህንን መልእክት በማስተላለፍበት ጊዜ ከቤተክርስቲያናችን ምዕመናን ጋር የሉቃስ ወንጌልን እያነበብን ነው እና ያነበብኩት የሉቃስ ወንጌል ምዕራፍ 20 ነበረ ያነበብኩት። በዚያ በሉቃስ ወንጌል ምዕራፍ 20 ላይ የተመለከትነው ነገር ቢኖር ያንን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስን ከአፉ ነገር ለመልቀም ብለው ሰዎች ይመጡ ነበር። ለሚጠይቁ ጥያቄ ሁሉ የሚመልሰው መልስ በጥበብ የተሞላ ነበር። ለምሳሌ በማን ስልጣን ነው ይሄን የምታደርገው ብለው ሲጠይቁት የጠየቃቸው ዮሐንስ በማን ስልጣን ነበር ያን ያደረገው ብሎ ነበር የጠየቃቸው። እንደገና ደግሞ ለቄሳር ግብር መክፈል ይገባል ወይ ብለው ሲጠይቁት የመለሰላቸው መልስ ዲናሩን አሳዩኝ ነበር ያላቸው። እያንዳንዱ ጌታ የሚናገረውን ነገር ቆም ብሎ አይቶ ነበር። በተንኮል እንደመጡ ሲያውቅ እርሱ በጥበብ ይመልስላቸው ነበር። ወልደ እግዚአብሔር ኢየሱስ ክርስቶስ ያን ያደረገው ለእኛ እያስተማረን ነው፣ ለእኛ እያሳየን ነው። አንደበታቸውን እኮ ሳይናገሩ በፊት የሚናገሩትን የሚያውቅ አምላክ ነው። አንደበታቸውን መዝጋት ይችላል። ነገር ግን ይህንን ያሳየን ለእኛ ነው። አንደበታችንን መጠበቅ እንዳለብን፣ ስሜታችንን መጠበቅ እንዳለብን ነው። ወደ አእምሯችን የሚመጣውን ሐሳብ በሙሉ እንደወረደ ማስተናገድ የለብንም። ያን ሊያሳየን ነው። ወአንተስ አመክር ርእሰከ፣ አንተ ግን ራስህን መርምር። ራሳችንን ተወት በማድረጋችን፣ ራሳችንን በመዘንጋታችን ወንድሞቼ እህቶቼ ወደ ብዙ ፈተና ውስጥ ገብተናል። ራሳችንን የዘነጋንበት ዘመን ቢኖር እንደዚህ ያለ ዘመን የለም።
አንዳንዶቻችን ራሴን ጣል አድርጌዋለሁ የምንለው አንዳንዴ ወይ ስለ ልብስ ሊሆን ይችላል፣ ወይ የሆነ ውጫዊ አፋዊ ስለሆነ ጉዳይ ነው፣ ኮስሜቲክ ስለሆነ ጉዳይ ነው። ግን ዋናውን ነገር ልንገራችሁ፣ ራስ ሲባል ልብ ነው። ስለዚህ ራሳችንን ቆም ብለን የምናይበት ጊዜ ሊኖረን ይገባል። ቁጭ የምንልበት ጊዜ ሊኖረን ይገባል። ቁጭ የምንልበት ረጋ ብለን ራሳችንን የምናይበት ጊዜ ሊኖረን ይገባል። አሁን እየተረሳ ያለ እየተዘነጋ ያለ ትልቅ ነገር አለ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ራሱ ጸሎቱ፣ ቅዳሴው፣ ምኑ እንዳለቀ ዝም ብሎ ብድግ ተብሎ አይኬድም። ቁጭ ይባላል። ረጋ ብሎ ሰው ራሱን ያያል፣ ራሱን ይመለከታል። ኢቨን ራሱ ማዕድ ላይ ራሱ ስብሐት ከተባለ በኋላ ከዛ በኋላ ዝም ብሎ ሰው ብድግ እንዳለ እንደቆመ ወዲያው አንዳንዶች እንደዛ ሲያደርጉ ያለውኝ ካህናትም ጭምር አይደረግም። ቁጭ ማለት ይገባል። ያበላንን ያጠጣንን አምላክ ማመስገን፣ ላደረገልን ነገር ሁሉ እንደገና ከልባችን ምስጋና ማቅረብ ይገባል። ረጋ ማለት ራስን ማዳመጥ ያስፈልጋል። የወከባ ዘመን ላይ ነው ያለነው፣ የሩጫ ዘመን ላይ ነው ያለነው እና በዚህ ዘመን ራሳችንን የዘነጋን መሆን የለብንም። ስለዚህ ጥያቄ ጠይቃችኋለሁ። ራሳችሁን የምትመረምሩበት ጊዜ አላችሁ ወይ? ቁጭ ብላችሁ ራሳችሁን የምታደምጡበት፣ ቀናችሁን የምታዩበት ጊዜ አላችሁ ወይ? አንዳንዶች በጽሁፍ ሁሉ የሚያስቀምጡ አሉ። ምንድን ነው የእናንተ ተሞክሮ? እስቲ ንገሩን በኮሜንት መስጫችሁ ላይ። ራሳችሁን የምታዩበት፣ ሳምንታችሁን፣ ቀናችሁን፣ ውሏችሁን የምታዩበት ጊዜ አላችሁ። አንዳንዶች ከትዳር ጓደኞቻቸው ጋር ዲቴል ይነጋገራሉ። ኦነስት በሆነ መንገድ፣ በታማኝነት፣ በግልጽነት ያዘኑበትን፣ የተደሰቱበትን ጥሩ ነገር ነው ያ። ምንድን ነው የምታደርጉት? ንገሩኝ እስቲ። ሰላም፣ እግዚአብሔር ከእናንተ ጋር አይሁን። እግዚአብሔር ይባርካችሁ።